በጣም ደጋግመሽ እየጠየቅሽ ነው። ስላንተ ማወቅ ስላለብኝ እኔ ከዚህ ጋር ቢኒያምና ቤዛ ምን አገናኛቸው? እውነት ቤዛ የናታ ልጅ ለመሞቱ የሷ እጅ ያለበት ይመስላችኋል? ቤዛ ከቢኒያም ሆና ናታንን ለመበቀል ነው ወይስ ያፌትን? ጽዮን በጣም ከባድ ሰው ሆናለች። ለናታንም ለኤፍራታም እንዲሁ ለሙሉ ቤተሰቡ እንዳለ ጥላቻ አድሮባታል። ኤፍራታን እንደ ቅርብ ጓደኛ ስለምታያት ያፌትና ናታን ወንድማማች መሆናቸውን ለምን አልነገርሽኝም በማለት በጣም ስለከፋት ሙሉ ቤተሰቡ ላይ በጣም ተለዋውጣለች። ወንድሟ ላይ እንዲሁም እነት ላይ ኤፍራታ ላይ በተለይ ኤፍራታ ላይና ወንድሟ ላይ ያለ ጥላቻ በጣም ጨምሯል። በጣም ታስጠሉኛላችሁ፣ እናንተን ማየትም አልፈለግም፣ እንዲሁም ልጃችሁ በመሞቱም እያስመሰላችሁ ነው እያለ የተለያዩ መጥፎ ቃላቶችንም ትናገራለች። ወንድሟም ውስጥ የተለያዩ ስድቦችንም የተለያዩ መጥፎ ቃላቶችን ትናገራለች። ነገር ግን ኤፍራታ ያሳለፏቸው መጥፎ ነገሮች ስለምታውቅ እሷም ሱስ ውስጥ እንድትዘፈቀኝ ስለምታውቅ እሱን በማረጋጋትና ነገሮችን በትዕግስት ማሳለፍ እንዳለበትም እየመከረችው ናታንን እያረጋጋች ትገኛለች። ሐረግ ድራማ ላይ እንደምታውቁት የተለያዩ አዳዲስ ሰዎችን እናያለን። አሁንም ተጨማሪ 3 አዳዲስ ሰዎችን ተጨምረዋል። ከጽዮን ጋር ልክ እንደ ጓደኛ መስላ እንድትቀርባትና እሷ የምትውልበትን ማንኛውም ነገር አጥንቶ ወደ ናታን ቤት መግባት የፈለገው ልጅ እህት ሲመክራትምና እሷ ጋር በሆነ ምክንያት መቅረብ እንዳለባትም ሲነግራትም ነበር። እሷም በጣም ፈርታለች። እንደዚህ አይነት ሱሰኛ የሆነች ልጅ ሲቀጥልም ትምህርቷን የማትማር ለምን እንዲቀርብ አፈለክ በማለት ስትጠይቀው ወንድሟም ይህንን ጥያቄ እንዳትጠይቂ ነገር ግን እንድትቀርቢያት ፈልጋለሁ ሲላትም እሷም ቢጨንቃትም በላት መሰረት ተስማምታለች። ወዲና ናታን ቤት ለመግባት ለምን አፈለገ? ምንስ አስቦን? እሱስ ማን ነው? እነሱ ጋር መቅረብና ወዲና ናታን ቤተሰብ መቀላቀል ስለፈለገ ኤፍራታን በተለያየ መንገድ እየተከታተላት ጽዮንንም ሲከታተልና ባለፈው ቶቶ ሲያነሳትም አይተናል። ነገር ግን በሆነ አጋጣሚ መንገድ ላይ ጠብቆ ናታን በሚሄድበት ሰዓት አውቆ እሱ የገጨው አስመስሎ መኪና ውስጥ ገብቶበት ነበር። የተገጨ መስሎ ሲወድቅበት ናታንም በድንጋጤ አይዞህ ወንድሜ የገጨው እንደ ብሎ እሱን ለማንሳትና ወደ መኪና ውስጥ ለማስገባትም ሲሞክርም አይተናል። አይ ምንም አልሆንኩኝ ደህና ነኝ በማለት ራሱን ለማንቀሳቀስና ለመሄድ ሞከረ። ነገር ግን አልቻለም። እሱ አውቆ ነበር የገባበት። ምክንያቱም ከሱ ጋር መግባባትና እዛ ቤተሰብ ውስጥ የሆነ ችግር ስላለ መግባት ስለፈለገ ነው ያንን ያደረገው። ናታንም እሱን ይዞ ወደ ሐኪም ቤት በመሄድና መጨረሻም ወደ ቤቱ ይዞ ሄዷል። እቤት ይዞ ሄዶ ባስገባው ሰዓት ኤፍራታ በጣም ደንግጣለች። ምክንያቱም ለብዙ ጊዜ እሷን ሲከታተላት የነበረ ሰውና በስተጀርባው የሆነ ነገር እንዳለ ተጠራጥራ ስለነበር ስታየውም ደንግጣለች። ስትደነግጥም ናታንም ማን ነው? ምንድነው? የምታውቂው ነገር አለሽ ወይ? ትተዋወቃላችሁ ሲላትም ነበር። እሷ ግን ምንም እንደማይተዋወቁና እንደማታውቀውም ተናግራለች። ነገር ግን እሱ ከወጣ በኋላ አንተ ማነህ? ምንድነህ? ለምንድነው የምትከታተለው? ሙሉ ቤተሰቡም ስትልም ጠይቀዋለች። እሱ ደግሞ አረ አጋጣሚ ነው፣ ምንም የምከታተለውም እናንተም ጋር የምፈልገው ነገር የለኝም ብሏታል። እሷም በጣም ተጠራጣሪ ስለሆነች የሆነ ነገር እንዳለው እያወራችው ያለ ናታን ከውጭ መጥቶ ሲጠራትም ነበር። ኤፍራታ በልጇ ሞት ምክንያት ሁልጊዜም ጥቁር ለብሳ ነበር የምትንቀሳቀሰው። በጣም ማዝና ነበር። ልጇን ማን እንደገደለው ምን እንደሆነ የምታውቀው ነገር ስለሌላት አሁንም ዛሬም ነገም ከናታን ጋር የልጇን ገዳይ እንዳመጣላትም ቃልም እንዳስገባት የትም ጉድጓድ ገብቶ የልጇን ገዳይ እንደሚያመጣላትም ነግሯት ነበር። ናታን ኤፍራታ ካለችበት ሞት ለማውጣት እየጣረ ነው። አዳዲስ ልብሶችን ገዝቶላት ይህንን ልብስ ይዘሽ ሂጂና ይህንን እቃ ይዘሽ ሂጂ፣ ትእዛዝሽን አክብረሽ ነይ በማለትም እቃውን ሰጥቷን ነበር። እቃውን ይዛ ሄዳ ክላሷ ልብሷን ቀይራ መታ ነበር። በጣም ደስ ብሏን ነበር። አይደለ አሁን አንተ ያደረከው እኔ ካለሁበት ሞት ለማውጣት ስለፈለግክና ጥቁሩን በሰበቡ ለማስቀየር ነው አይደልን ብላ እሷን ፈገግ አለች። ደስ ብሏትም ነበር። ሁለቱም ደስ ብሏቸው ተያይዘው ወደ ውጭም ሲወጡ አይተናቸዋል። ውጭ ላይ ምን የሚገጥማቸው ይመስላችኋል? ኤፍራታ የልጇ ሀዘን ከውስጧ ባይወጣም ነገር ግን ግድ ወደ ነበረችበት መመለስ ነበረባት። እየተመለሰች ነው። እስር ቤት የታሰረችው ማናት? እንዲሁም ደግሞ ናታን ለምንድነው እሷን መበቀልስ የፈለገው? እሷ የልጅ ገዳይ ናት ብሎ ስለሚያስብ ነው ወይንስ ለምንድን ነው? ማንስ ትመስላችኋለች? እሷ ምንም ነገር እንዲያደርጓትና እንዲሁም ደግሞ ውጭ ላይ አቀባበል እንደሚያደርግላት አብሮት ለሚሰሩት ሲናገርም ሰምተነዋል።
ጽዮን ተጠራጣሪ ናት። ነገር ግን አሁን የመጨረሻ ሌላ ወጥመድ ውስጥ እንደምገባ እርግጠኛ ነኝ። ውጭ ላይ ቢኒያም እየጠበቃትን ቢሆንም ናታን እንደገጨው አስመስሎ ቤታቸው ገብቶ የነበረው ልጅ እሷ ስትወጣ ተከታትሏት ነበር የወጣው። እኔም ልሄድ በቃ ብሎ በቃ ስልክ ቁጥርህን ስጠኝ ብሎ ቁጥር ተለዋውጠው ከናታን ጋር ተለያይተዋል። እሱም ተከታትሏት ነበር የወጣው። ውጭም ላይ ቁጭ ብላ ነበር የጠበቀችው። ቁጭ ብላ ጠብቀው ምንድነው ማነህ አንተ ማነህ ምንድነህ እኛስ ቤት ለምንድነው የመጣው ማወቅ ፈልጌ ነው ስትለውም ነበር። እሱም ወዲያ ወዲህ ውጩን በማየት ሰው አየኝ አላየኝ በማለት እሷን ገትቶ ነይ ወደዛ እንሂድ ብሎ ገትቶ እጇን አጥብቆ ይዟት ስለነበር ልቀቀኝ እያለች ስትፈናጠርም ነበር። ምን ለማድረግ አስቦ ነው? ሊያግታት ነው ወይንስ እሷን የወንድሟ ጥላቻ እንዳደርባት አሁንም ወንድሟ ጋር መጥፎ ስሜት ላይ ስለሆነች ጥላቻ እንዳደርባት ለማድረግ አስቦ ነው? ምን አስበው ይመስላችኋል? ይህስ ልጅ እነሱ ግቢ ውስጥ ወይንም እነሱ ቤተሰብ ውስጥ ለመቀላቀል የፈለገው ምን አስቦ ነው? ከዛ ቤተሰብ ምን ፈልጎ ነው? ንብረት ወይንስ የሆነ ጥላቻ አለበት? ቢኒያም ባለፈው ጽዮንን ፎቶ ሲያነሳ ስለነበር ስላየውና ፎቶን አንጣ ብሎ በያዘው ሰዓት እንቅ አድርጎ አንገቱን ይዞ ወርውሮት ምድር ላይ ጥሎት ነበረ። ነገር ግን ከፊት ጋር አብሮ ከሚሰራው ልጅ ጋር ፔስት ጓደኞቹን አልባሱ ማን ነው ምንድነው በማለት ስለ አዲሱም ልጅ ሲያወሩም ነበረ። ነገር ግን ቢኒያም ስለ እሱ ልጅ የተረዳው ብዙ ነገር አለ። እሱ ልጅ ማን እንደሆነ ምን እንደሆነ ከኋላ እየተከታተል እንዲሁም እዛ በር ላይ ስለማይጠራ ሁልጊዜም እነሱን የሚከታተል ከሆነ ስለማናጠው ስለ እሱ ማንነት ማወቅ አለብን። ነገር ግን እሱ ከጀርባው የሆነ የሚተማመነው ነገር እንዳለውና የሀብታም ቤተሰብ ልጅ እንደሆነ የተለያዩ ነገሮችንም ሲናገርም ሰምተነዋል። ምክንያቱም ቢኒያም ሲናገረው መጥፎ ቃላትን ስለመለሰለትና እሱን እንደማይፈራውና ምንም ነገር እንደማያመጣም ነግሮት ወርሮት ነበር አፍርጦት ጥሎት የሄደው። መጨረሻቸው ምንስ የሚሆን ይመስላችኋል? ቤዛ ዝጋ ከቢኒያም ጋር ሆናለች። ቢኒያምንና እሷ ምን እየሰሩ ነው? ያፌትን ካለበት ሁኔታ ካለበት ነገር ለማውጣት ወይንስ ዛሬም ይዛ ያፌት ናታንን ጥላቻ ስላለባትና እንዲሁም የተለያዩ ነገሮችን ደብቋት ስለነበረ እሱን ለመበቀል ፈልጋ ነው? ቢኒያም ጽዮንን ስለነጠቀው ያንን ሰበብ አድርጎ ነው እሱን ለመጉዳት ናታንን ለመጉዳትና እንዲሁም በጩቤ ለመውጋት የተለያዩ ነገሮችን ለማድረግ የጣረው። ያም ሆነ ይህም ሆነ ጽዮንን ማግኘትም አልቻለም። ሁሉም ውጭ ሆናል። ቢኒያም እንደዚህ ተጣጥሮ ጽዮንን የሚያገኛት ይመስላችኋል? እንዲሁም ያፌት የሚለቀቅ ይመስላችኋል? የራሱን ሰዎች ከውጭ ላይ እየተከታተሉት እንደሆነ ያለበትን ሁኔታም እያጠኑ እንደሆነም እናውቃለን። ናታንም ደግሞ ከራሱ ሰዎች ጋር ሆኖ የተለያዩ እርምጃዎችን እየተራመደ ሲቀጥልም ደግሞ ያፌትን ማደንዘዣ እየሰጠው የትም እንዳይነቃነቅና እነሱን ጋር እንዳይረብሽ የሚያደነዝዝ መድኃኒት እየሰጠው እንደሆነ እናውቃለን። መጨረሻ ምን የሚሆን ይመስላችኋል? ሁለቱም ወንድማማቾች ናቸው። በመካከላቸው የተፈጠረ ብዙ ችግሮች አሉ። መጨረሻ ላይ ችግሩን አርመው አንድ የሚሆኑና አብረው የሚኖሩ ይመስላችኋል? መጨረሻ ላይ ያፌትና ቤዛ አንድ የሚሆኑ አይመስላችሁም? ምክንያቱም ሁለቱም በፊት ስለሚዋደዱ ያፌት በቀልን አስቀድሞ እሷን ስለጠላትና ስለሚወዳት ማለት ነው። የዛሬው ይህን ይመስላል። በቀጣዩ ክፍል ምን የሚከሰት ይመስላችኋል?